እና ማንን ፈልገህ ነበር ላይ ያለው? ማንንም አልፈለኩም። ኤልሹን ከሆነ ብዬ ነው። ቢሆንም ግን አሁን መሽቷል። እሷንም አሁን ነው ሸኝቻት የገባችው። ማለት ከቤት እኮ መውጣት አትችልም። እንዴት ሆኖ? በቃ በእናትሽ ጥያቄ አታብዢ፣ መሽቶብሻል። ወደ ውስጥ ግቢ። እሺ ቻው። ወይ መሸኘት ለራሷ ድጋሚ የምታየኝ አይመስለኝም። በህይወት በጣም የምታምነውና ዋጋ የምትሰጠው ሰው ዋጋ ቢስ ሆኖብህ ያውቃል? አዎ ያውቃል። ሲጀመር ለማንም ሰው ዋጋ መስጠት የለብሽ። ራስሽን ብቻ ነው መውደድ ያለብሽ። በማንም ሰው አትተማመኝ። ሰው ማመን እኮ አይቀርም። ችግሩ የተሳሳተ ሰው ስለምናምን። ኤልሹ ሆነችው ነገር አለ። የተገናኘነው እኮ ሌላ ነገር ለማድረግ እንጂ ስለ ኤልሹ ልናወራ አይደለም። ስለዚህ ወደ ጉዳያችን። ስማ፣ በአንተ ምክንያት እኮ ነው ከደና ጓደኛዬ የተጣሉት። ንዴቷ ለቅቅ ሲያደርጋት ተመልሳችሁ የምታወሩ ነው። አትጨናነቅ። እናያለን። ኑኑ አንቺ ለጉዳት የሚያደርስ ነገር አለ። ግን በቃ እንደ እህት እንደ ቤተሰብም ወይ እንደፈለግሽ አድርግሽ አስቢው። ግን ነገር እንታረግልኝ ፈልጌ ነበር። ምንም ተንኮል ከጀርባሽ አልሰራም። እሺ ይቅርታ ኤልሹ፣ ይሄንን ማድረግ አልችልም። ባለፈው ምን አይነት ሜካፕ ቀብተሽኝ እንደወጣን አንቺም ምን እናውቃለን። ታውቂያለሽ ኤልሹ፣ እኔ እኮ አንቺን ደስ እንዲልሽ ብዬ የማደርገው ነገር ነው። ማለት በቃ አንቺን ካስደስተሽ ብዬ እንጂ ፋራ ወይም ጅል ሆኜ አይደለም። ልክ ነሽ። ምንም ብትይ ይገባኛል። ግን ሁሉንም ነገርሽ አሁን በህይወቴ ትልቅ ነገር እንታረግልኝ ነው የምፈልገው። ኤልሹ ይቅርብኝ፣ ምንም ነገር ማድረግ አልችልም። እባክሽ ኑኑ፣ በምትወጁ ነገር በወንድምሽ ለምንሽ። ወይኔ ኤልሹ፣ እሺ ምንድነው የፈለግሽው? የሆነ ሰው በደንብ እንድታወሪልኝ እፈልጋለሁ። ስለ ስልክሽ መጥፋት አያሳስብሽ፣ እኔ እገዛልሻለሁ። እንዴ ለምን ራስሽ አታወሪኝ? እኔ ለምንድን ነው የማወራልሽ? ቆይ ግን ምንድነው ምክንያትሽ? በህይወቴ በጣም ትልቅ ጉዳት የጎዳኝ ሰው ነው። እኔ አውርቼው ምን ላደርግ ነው ታዲያ? ፍቅር እንዲይዝ አድርጊልኝ። ከዛ እኔ ለምን በቀራስ ያሻለሁ። ከዛ እስከ ዘላለም ባለቤቴ ነው የምትሆኚው። አይ ይሄ ነገር ምንም አልተዋጠልኝም፣ ይቅርብኝ። ለእኔ ስትይ ነው። ግን ደግሞ አላስጨንቅሽም። አስቢበትና ንገሪኝ። ከእኔ የምታተርፊው ነገር ባይኖርም ዝም ብለሽ ለታዋይልኝ። እሺ በቃ ላስብበት። እሺ አስቢበት። እሺ ተባበርሻለሁ። ግን ምንም አይነት ክፋት የማታስብብኝ ከሆነ ነው። ማለቴ ያው አንቺ ምንም ነገር ባደርግልሽ አትወጂኝም። ኤልሹ አሁን ላይ በጆ በጣም ተናዳለች። እሱን መበቀል ትፈልጋለች። ባለፈው እሷ ከብዙ ልፋት ከብዙ ጥረት በኋላ ከቤት አምልጣ ጠፍታ እሱ ጋር ስትመጣ መጀመሪያ ቃል የገባላት ነገር አለ። አስመልጥሻለሁ፣ ሌላ ቦታ እንሄዳለን፣ ከዛ ቤት ትወጫለች ብሎ ቃል ገብቶላት ነበርና እሷ ደግሞ እዛ ጋር ከስንት መከራ በኋላ ከቤት ወጣ እሱ ጋር ስትመጣ ደግሞ ሀሳቡን ቀይሮ እኔ ወዴትም አላስመልጥሽም፣ ላግዝሽ አልችልም፣ የቤተሰብ ጸብ ደግሞ የትም አያደርስሽም፣ ተመልሰሽ ቤተሰቦችሽን ይቅርታ ጠይቂ፣ ጥፋተኛ አንቺ እስከሆንሽ ድረስ ምንም አታመጪም፣ ወደ ቤት ተመለሺ ብሏታል ማለት ነው። ይሄ ነገር ደግሞ ኤልሹን በጣም አናዷታል፣ በጣም አበሳጭቷታል። ጆን በጣም ታምነዋለች። እንደዚህ ያደርገኛል ብላ አልጠበቀችም። ጆ ደግሞ እዛ ጋር አዶኒ ባዘዘው መሰረት ነው። አዶኒ እንደዚህ ብታረግላት ይሻላል፣ ከዚህ ከወጣች ትበላሻለች። እናም ደግሞ ከቤት ወጣ ከተወሰነ ጊዜ በኋላ ወደ ቤት ለመመለስ ለሷ በጣም ከባድ ይሆናል። ስለዚህ ወደ ቤት እንድትመለስ አግዛት ባለው መሰረት ነው ጆ እዚህ ጋር ኤልሹን አስቀይሟት እሷ እንድትናደድበት አድርጓት ወደ ቤት እንድትመለስ ያደረጋት ማለት ነው። ይሄ ነገር ደግሞ በጣም አናዳቷል፣ በጣም አበሳጭቷታል። አሁን ላይ እሱን መበቀል ትፈልጋለች። እንዴት ልቅጣው፣ እንዴት ልበቀለው የሚለው ነገር ስታስብ እዚህ ጋር ኑኑ አለች። በኑኑ በኩል እጎዳዋለሁ ብላለች ማለት ነው። ከዚህ በፊት እሱ ኑኑን ሲያሞጋግሳት ኑኑ ጨዋ ሰው እንደሆነችና ልትፈቀር የምትችል ሴት እንደሆነች ሲያወራት ነበር። እዚህ ጋር ደግሞ የሱን ደካማ ጎን ያገኘች ይመስላልና ኑኑ በስልክ ደውላ ጆን ታወራዋለች። ጆ ደግሞ ኃይለኛ ጥሩ ፍቅር ውስጥ እንዲገባ ያደርጉትና ከዛም በኋላ እንደማይሆን ወይ ደግሞ ኑኑን እንደማያገኛት አድርጋ በፍቅር መልክ እጎዳዋለሁ የሚለውን ነገር ነው ያሰበችው። እዚህ ጋር ኑኑ መጀመሪያ ላይ ይሄንን ሀሳብ ባትቀበልም ግን ደግሞ ኤልሹን ስለምትወዳት ብቻ ይሄንን ሀሳብ ለሷ ብላ ልታደርግ ነው ማለት ነው። ይሄ ነገር ግን ኑኑን ወደፊት ዋጋ ማስከፈሉ አይቀርም። ጆያው ተናዳጅ ሰው ነው። እናም ከተናደደ ምን እንደሚያደርግ ስለማይታወቅ እሱ አሁን እሱን ቀርባ እዚህ ጋር አውርታው ፍቅር ውስጥ አስገብታው ከሱ ከራቀች ደግሞ ይሄ ነገር ጉዳት ሊያስከትልባት ይችላል ማለት ነው። መጀመሪያም ጆ ኑኑን ይፈልጋት ነበር፣ አዶኒም ይፈልጓት ነበር። ግን ደግሞ እሷ ቤሉል ምን ያህል እንደምታፈቅረውና ምን ያህል እንደምትወደው ሲረዱ ነው ሁለቱም ልጅቷ የኛ ካልሆነች የሱም እንዳትሆን መበጥበጥ አለብን፣ አንድ ላይ እንዳይሆኑ ማድረግ አለብን የሚለውን ነገር
ከአዶኒ ጋር ተማክሮ አሁን ያንን ነገር እየሰሩ ነውና በዚህ መሃል ደግሞ ኑኑ ለሱ ደውላ እሱን ስትቀርበው ወይ ደግሞ አንዳንድ ጊዜ እሱን ስታወራው እሱ ማቅረብ ስትፈልግ ምናልባት ጆ ሊጠራጠርም ይችላል ወይ ደግሞ እሷን ስለሚወዳት ብቻ ፍቅሩ አይኑን ጋርዶት እዚህ ጋር ኤልሹ ያዘጋጀችለት ወጥመድ ውስጥም ሊወድቅ ይችላል ማለት ነው። ይሄ ነገር ግን ቤሉልንም ሊያስቀይመው ይችላል። ቤሉል ያው ከጆ ጋር አይስማሙም። ኑኑ ደግሞ እንደዚህ ያደረገች ልጁን አውቃ ፍቅር ውስጥ ጨመረች የሚለውን ነገር ከሰማ ምናልባት ኑኑ ላይም ሊናደድ ይችላል። ምናልባትም አይታወቅም፣ የሁለቱም ግንኙነት ሊበላሽ ይችላል ማለት ነው። አሁን ላይ ሁለቱም በጣም ጥሩ ሁኔታ ላይ ነው ያሉት። ሁለቱም በጣም እየተዋደዱ በጣም እየተፋቀሩ ከቀን ወደ ቀን ደስተኛ እየሆኑ ነውና በዚህ መሃል ደግሞ ኑኑ እዚህ ጋር ኤልሹን ልተባበራት ኤልሹን ላግዛት በሚለው ይሄ የተቀበለችው ሀሳብ በጣም መጥፎ ነገር ያመጣባታል ማለት ነው። ኑኑ ብቻ ሳይሆን ይሄ ነገር ኤልሹ ራሱ ዋጋ ማስከፈሉ አይቀርም። ጆ አንድ ቀን ይሄንን ነገር ኤልሹ ያዘጋጀችለት ወጥመድ እንደሆነ መስማቱ አይቀርም። በእርግጥ እሱ አሁን ላይ በጣም አዝኗል። ይሄ ያደረገው ሀሳብ በጣም አሳዝኖታል። አዶኒ ባንተ ምክንያት ነው እንደዚህ ያደረኩት፣ ልጅቷ በጣም ታምነኝ ነበር የሚለው ነገር በጣም ውስጡ ረብሾታል። እየመጣ የነሱ በር ፊት ለፊት ማታ ማታ እየተቀመጠ ከዚህ በፊት አብሮ ሲያሳልፉ የነበረውን ነገር እያሰበ ነው። ይሄ ደግሞ የሚያሳየው ምን ያህል በራሱ እንዳዘነና ኤልሹ ላይ ያደረገው ነገር ለእሷ የሚጠቅማት የሚበጃት ነገር ቢሆንም ግን ደግሞ እሷ በዛ ልክ እሱ ላይ ተቀይማ እሱ ላይ አዝና መሄዷ በጣም ልቡን ጎርቶታል ማለት ነው። ምናልባትም ይሄንን ነገር ሊጠራጠር ይችላል። ኤልሹ አዝናባት ድጋሚ አይኔን አታየውም ድጋሚ እኔ ጋር አትደርስም ብላ ሄዳ ደግሞ እዚህ ጋር ኑኑ ደግሞ እሱን ደውላ እሱን ማውራት ስትጀምር ያው እሱ ከዚህ በፊትም ሲያወራ ስለነበረ ኤልሹን በደንብ አውቃታለሁ በደንብ ጸባያውን አውቃለሁ ስለሚል ምናልባት ይሄንን ወጥመድ እሷ ያዘጋጀችው መሆኑ ሊገባውም ይችላል ማለት ነው። ግን ደግሞ ጆ ያደረገው ነገር እሷን ቢያስቀይማትም ኤልሹን ቢያስከፋትም ግን ትክክለኛ ነገር ነው ያደረገው። ምንም እንኳን አዶኒ ቢያዘውና በአዶኒ ትዕዛዝ ይሄንን ነገር ቢያደርግም ማለት ነው ኤልሹ ከዛ ቤት ከወጣችና ከጆ ጋር የተወሰነ ጊዜ ብትቆይ ምናልባት ነገሮች አይመቻቹላትም ወይ ደግሞ ሁሉም ነገር እንዳሰበችውም ላይሆንላት ይችላል። ያኔ ደግሞ ተጸጽታ ወደ ቤት ልመለስ ብትል ሄለን በቀላሉ ወደ ቤት ላትመልሳት ትችላለች ማለት ነው። ሄለን ያው ብዙ ነገር የምትሰራው ወደ እሷ ነው። ልጄ የሆነ ነገር መያዝ አለባት ወይ ደግሞ ምንም ነገር ሳይጎልባት የወደፊት ህይወቷ ተስተካክሎ መኖር አለባት የሚለው ነገር ስለምታስብ ነው እሷ እዚህ ጋር ትምህርቷን አቋርጣለች። ትምህርት ቤት ሄዳ አታውቅም የሚለው ነገር ሲነገራት በዚህ ልክ ኤልሹ ላይ ተናዳ ከቤት እንዳትወጣ እንኳን ወደ ውጭ አይደለም ከክፍሏ ወደ ሳሎን ራሱ ብቅ እንዳትል የከለከለቻትና ማዕቀብ እየጣለችባት ማለት ነው። ስለ ሄለን ማንሳታችን ካልቀረ ደግሞ ሄለን አሁን ላይ በጣም ተደናብራለች። እዛ ጋር ቤሉል ከቴዲ ጋር አይቶ ሌላ ግንኙነት እንዳላቸው መስሎት እዛ ጋር በጣም አዝኖባት በጥያቄ ሲያፋጥጣት ነበር። አባቴ የቅርብ ጊዜ ሞተው እንዴት አንቺ ከሌላ ወንድ ጋር እንደዚህ አይነት ነገር ትጀምሪያለሽ? ቆይ ሰውየው ምንሽ ነው? ለምንድነው ሁሌ ከሱ ጋር መዝናኛ ቦታ የምትገናኝ የሚለውን ነገር ነግሯት ነበር። ሄለን ደግሞ እዚህ ጋር የቤሉል ጥያቄ ብቻ ሳይሆን ሌላም የሚያስጨንቃት ነገር አለ። እዛ ገጠር ያሉ ሰዎች ወደ ከተማ መጥቶ እሷን እያፈላለጓት ነው። ሄለንም ቢያቋትም ግን ደግሞ መኖሪያ ቤቷ የት እንደሆነ አያውቁምና አሁን ደግሞ እያፈላለጉ ወደ ቤቷ ሊመጡ እንደሆነ ስታውቅ ነው አሁን በስተመጨረሻ በጠዋት ተነስታ ከቤት የጠፋችሁ ማለት ነው። እዛ ጋር ይሄንን ሚስጥር አትናገርም፣ የኔን ከቤት መሄድ ለማንም አትናገርም ብላ ያሰበችው አይንዬ ነውና ቤት ውስጥ የሚካሄዱ አንዳንድ ነገሮችን ወይ ደግሞ አዲስ ሰዎችን ቤት ውስጥ ከመጡ አይንዬ እዛ ጋር እየደወለች እንድትነግራት እሷን አዛ ከቤት ጠፍታለች ማለት ነው። ወዲያው እሷ ከቤት እንደወጣች ነበር እዛ ገጠር ያሉ ሰዎች ደውለው አይንዬን በጥያቄ ሲያፋጥጧት የነበሩ ማለት ነው። አንቺ ያለሽባት ሴትዮ የት ነው ያለችው ታውቂያለሽ የሚሉን አንዳንድ ጥያቄዎች ሲጠይቃት አይንዬ እዛ ጋር በጣም ደንግጣለች ማለት ነው። በእርግጥ ባለፈውም አዶኒና መኩ ሲያወሩ ነበር ይሄንን ነገር ልጅቷ ወደ ከተማ እየመጣች ነው፣ ሌሎች ሰዎችም ወደ ከተማ እየመጡ ነው ብሎ ባለፈው ሰብለ ወደ ከተማ መጣ ለፖሊሶች አንዳንድ ነገሮችን እንደምትናገርና ሄለን የምትሰራቸው ስራዎችን ለማጋለጥ ከነሱ ጋር ልትተባበር እንደሆነ ሲያወሩ ነበር ማለት ነው። ያኔ ግን መኩ ሲያወራ የነበረው ልትመጣን ያለው እንጂ መታለች አላለም። ያ ማለት አሁን ላይ ወደ ከተማ መጥቶ ከሰዎቹ ጋር ሆኖ ሄለንን እያፈላለጓት ነው ማለት ነው። ሄለን እዛ ገጠር ያሉ ሰዎችን ልጃችሁን አሳድግላቸዋለሁ አስተምርላቸዋለሁ ብላ ከነሱ እየተቀበለች በገንዘብ እየሸጠቻቸው ነበርና ይሄ ነገር ደግሞ ምን ያህል ዋጋ እንደሚያስከፍላት ስለምታውቅ ነው አሁን ላይ ቤቷን ጥላ ከቤት የጠፋችሁ ማለት ነው። አይንዬንም ለስራ ጉዳይ ነው የሚሄደው ቆይቼ እመጣለሁ፣ እስከዛ ግን አንቺ የኔን መሄድ ለማንም ሰው አትናገሪ፣ ግን ደግሞ እዚህ ቤት ውስጥ የሚካሄደውን ነገር እየደወልሽ ንገሪኝ ብላታለች ማለት ነው። ግን አይንዬ እሷ እንደወጣች የሆኑ ሰዎች ደውለው አንቺን እየፈለጉ ነው፣ ቤትሽን እያጠያየቁ ነው፣ አሁን ደወሉልኝ ስትላት እዛ ጋር አይንዬ ስልኳን እንድትዘጋ አዛታለች ማለት ነው።
አዶኒ ደግሞ ዛሬ አንድ ጆን ያዘዘው ነገር አለ። ከስልኩ ላይ የሆነ ፎቶ አሳይቶት እነኚህን ወጣቶች የት እንዳሉ ፈልግልኝ፣ ያንተ ጓደኞችንም ጥራቸውና አንድ ላይ ሆናችሁ እነኚህን ወጣቶች ፈልግልኝ ብሎታል ማለት ነው። እዛ ጋር ግን ፎቶውን ባያሳዩ ራሱ ምናልባት ሊሆን የሚችለው ከሄለን ጋር የተያያዘ ነገር ሊሆን ይችላል ማለት ነው። ያው አዶኒ አሁን ላይ እየተንቀሳቀሰ ያለው የሄለንን ስራ ማጋለጥ፣ ሄለን ለሰራችሁ ወንጀል ለሰራችሁ ጥፋት ተገቢውን ቅጣት እንድታገኝ ስለሚፈልግ ነው። እሱ እዚህ ጋር ዛሬ እንደውም ክፍሏ ገብቶ አንዳንድ ነገሮች ሲፈልግ ነበር። መጽሐፍቶችን እያራገፈ ሲፈልግ ነበር። ያ ማለት ሊፈልግ የሚችለው ሚሞሪ ነገር ነው የሚሆነው። መጽሐፍ ውስጥ በዛ ልክ እያራገፈ እየፈለገ የነበረው ማለት ነው። ምን አይነት ሚሞሪ እየፈለገ እንደሆነ ባይታወቅም ምናልባት ያኔ የሆነ ድምጽ መቅጃ የሄለን ክፍል ውስጥ አስቀምጦ ነበርና ያንን ድምጽ መቅጃ ማን እንደወሰደ አላወቅም። ግን ሄለን አይታ ያንን ነገር አንስታው ነበር። ምናልባት እዛ ውስጥ ያለው ሚሞሪ መጽሐፍ ውስጥ ልታረግ ትችላለች ወይ ደግሞ ልትደብቅ ትችላለች ብሎ ይሁን ባይታወቅም የሆነ አነስ ያለ ነገር መጽሐፍ ውስጥ ሊገባ የሚችል ነገር እየፈለገ ነበር ማለት ነው። ምናልባትም ሊያገኘው ይችል ነበር። እዛ ጋር ቤሉል ባይመጣበት ቤሉል መጥቶበት ምን ታደርጋለህ ከዚህ ክፍል ምን ፈልገህ ነው ብሎ እዛ ጋር እሱን ስላፋጠጠሩ ከዛ ክፍል የወጣው ማለት ነው። ቤሉል ደግሞ ይሄ ነገር የመሰለው ከዚህ በፊት መሲ የሆነ ነገር ልትሰጠው ነበር። የሆነ ወረቀት አባቱ ከዚህ በፊት ለቤሉል መስጠት የሚፈልገው ነገር ነበረ። ያንን ነገር እሰጥሃለሁ ብላ እዛ የራሷ ክፍል ውስጥ አስቀምጣ ነበር። ግን ደግሞ በመሃል ኤልሹ የሷ ክፍል ገብታ አንስታ ነበርና ያኔ ግን ያንን ነገር ያንን ወረቀት ማን እንዳነሳ ግራ ገብቷቸው ነበር ሁለቱም። እኔ ኤልሹን ጠይቃለሁ አንተ ደግሞ ሄለንን ጠይቃት ብሎ በየፊናቸው ሊጠይቁ ሄዶ ነበር። ቤሉል ደግሞ እዚህ ጋር ያንን ነገር ነው ያስታውሰው። ምናልባት ያኔ መሲ ክፍል ያለው ወረቀት እሱ ሊወስድ ይችላል ብሎ ጠርጥሯል ማለት ነው። እዚህ ጋር የሄለን ክፍል ገብቶ የሆነ ነገር እየፈለገ እንደሆነ አይቷል። ስለዚህ ያኔ መሲ ክፍል ገብቶ ያንን ወረቀት ሊወስድ የቻለው እሱ ነው በሚለው አሁን ላይ አዶኒን ተጠራጥሯል ማለት ነው።